እንደዛ ላድርግልሽ ወይ ደግሞ ሽሩሩ ልበልሽ? ሽሩሩማ የምትለው እናት ለልጇ ነው እንዴ? ምን ችግር አለው? ልጅ እናቷን ሽሩሩ ብትል። ሌላ ጊዜ አሁን እንተኛ። እሺ ምን አይነት ቦኳ ወይዘሮ አልማዝ ራሷን ስታ ከወደቀችበት ነቅታለች። ሞታለይ ብለው እነ ሰላም እንግዲህ በፍራቻ ላይ ይገኛሉ። ሰላም ነፍሰ ገዳይ ሆንኩኝ በማለት እጅግ ተጨንቃ ነበረ። ነገር ግን በድንገት ሞታለች፣ እንደብቃት፣ ማንም ሰው ሊያይ አይገባም፣ ይህንን ሚስጥር ከኛ ውጪ በማለት እንግዲህ በኃይሉም ደብቀን መቅበር አለብን እያለ ነበረ። ነገር ግን በስተመጨረሻ ወይዘሮ አልማዝ ሞታ ሳይሆን ራሷን ስታ ነበረና ነቅታለይ ማለት ነው። ይሄ ደግሞ እጅጉን ለሰላም ትልቅ ደስታ ፈጥሮላታል። ምክንያቱም አስባና ፈልጋ ሳይሆን በድንገት ገፍተር ስታረጋን ነበረ በዛው ሰጥ ያለችው። አሁን ላይ ስለነቃችላት በጣም ደስ ብሏታል። አልማዝ እንግዲህ የበኃይሉንና የቃልን ሚስጥር እያንዳንዱን ነገር ሰላም ነግራታለች። ይሄ ደግሞ ቤት ውስጥ ትልቅ ችግር እና ትልቅ ብጥብጥን አስነስቷል ማለት ነው። በኃይሉ እንግዲህ በእህቱ ዘንድ እየተጠላ ሆኗል። አንተ ነክኔ ለካ እንደዚህ ስትጫወትብኝ የነበርከው በማለት እንግዲህ ወይዘሮ ሰላም አምራ እየተናገረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጠይቃለሁ። አደራ የተሰኘውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ወይዘሮ አልማዝ ሞታለች ተብሎ ሽቶ ሲረጭባት በድንገት እጇ እየተንቀጠቀጠ ነበረ። አስቀድማ እንግዲህ ቃል ቤት ውስጥ መሳቢያዎች በመከፋፈት ሰላም እንግዲህ ደንግጣለች። ሰላም ስለደነገጠች ቤቱን መበርበር ጀምራ ነበረ። የሆነ መረጃ ማስረጃ ነገር ላገኝ እችላለሁ በማለት ብቻ እየፈለገች መሳቢያዎች እየከፋፈተች ነበረ። በድንገት ግን በኃይሉ መጥቶባታል። በኃይሉ ሲመጣባት በመደንገጥ ሽቶ አንስታ ይህንን ሽቶ እኮ ልነፋ ነው፣ እዚህ ሬሳ ያለበት ቤት ይሸታል፣ ለዛ ብዬ ነው ሽቶ ልነፋ አስቤ ነው፣ ይህንን አስቤ ነው በማለት እንግዲህ ስትርበተበት እናያታለን። እሺ ሄደሽ ነፊ ሲላት ቀጥታ እሷም ገብታ እጇ ነው እየተንቀጠቀጠው፣ ሽቶውን መርጨት አልቻለችም። ስለዚህ በኃይሉ ግን አንቺ ልጅ ምን ያንቀጠቅጥሻል? ምን አይነት ሆነሽ? ከዚህ ውጪ አንቺ ብሎ እንግዲህ ሽቶውን ተቀብሎ የሴትየዋ ላይ አልማዝ ላይ እየረጨ ነበረ። እንግዲህ በዚህ ሰዓት ነበረ የአልማዝ እጅ መንቀጥቀጥ የጀመረው ማለት ነው። ታዲያ በፍርሃት የምትመለከታት ቃል በኃይሉ ነቃች። እየተንቀጠቀጠ ነው እጇ ብላ ስትናገር እቺ ልጅ ምን ያንበቆብቃታል? ውጪ ከዚህ እያለ እየጮኸባት እሱም መለስ ብሎ ሳያት ግልጥ አድርጋ እንግዲህ ለመቃብር እየተከፈነላትን ልብስ ተነስታለች። እና በዚህ ሰዓት በተነሳይ ሰዓት እንግዲህ ሁሉም ተደናግጧል። በኃይሉ ያልጠበቀው ነገር ነው የተከሰተው። እሷ እንግዲህ ምኖኝ ነበረ ምናምን በማለት እንግዲህ ጩኸቷን ታቀልጠዋለች። በዚህ ሰዓት ሰላም ወደ ክላስ ምን ተፈጠረ ብላ ስትመጣ እንግዲህ ሰርፕራይዝ ሆናለች። ስታለቅስ እና ስትጨነቅ የነበረችው ሰላም ነፍሰ ገዳይ ሆንኩኝ፣ እጄን ለፖሊስ መስጠት አለብኝ፣ እኔ እኮ ነፍሰ ገዳይ ነኝ እያለች እንግዲህ በጣም እየተጨነቀች ነበረ። ከብሌን ጋር እንግዲህ ተቃቅፋ ተኝታ የምታስበው እኔ እኮ ከአንቺ ጋር ልተኛ የሚገባ ሰው አይደለሁኝም፣ አንቺ ልብሽ ንጹህ ነው፣ እኔ ደግሞ ነፍሰ ገዳይ ነኝ በማለት እንግዲህ እያለቀሰችውላ ነበረ። በስተመጨረሻ እንግዲህ ያየችው ነገር ከምንም በላይ አስደስቷታል፣ አስደንግጧታልም። የደስታን እንባንም እያለቀሰ ትገኛለች። መጀመሪያ ነፍሰ ገዳይ ሆንኩኝ፣ የሰው ነፍስ አጠፋው በሚል ስታለቅስ ነበረ። በመቀጠል ግን
አልማዝ ነቅታ ስላየቻት ከምንም በላይ ተደስታለች። ምክንያቱም ነፍሰ ገዳይ መሆንን አትፈልግም። ማንም መቼስ ነፍሰ ገዳይ መሆን አይፈልግም። የእሷ ደግሞ በአጋጣሚ እየተፈጠረ ስለሆነ ይሄ አስደስቷታል ማለት ነው። ወይ ነቃሽ ወይ ነቃሽ ወይ ነበረ ስትላት የነበረው ግን ምን ሆኜ ነው እዚህ ምንድን ነው ያመጣኝ ያለችው አልማዝ እንግዲህ በነቃይ ሰዓት ላይ የሆነ ድንበር በረዋ ወጥቶ ነበረ። ከዛ ከነቃች በኋላ ከተረጋጋች በኋላ እንግዲህ ያለውን ሚስጥር ስለ ቃልም ስለ በኃይሉም ስለ ያለውን ነገር እንዴት እንደመጣች ሁላ እያንዳንዱን ነገር ነው እየተናዘዘችው ማለት ነው። መጀመሪያም እንግዲህ ይሄ ሁሉ ጥፋት የተጠነሰሰው በበኃይሉ ነው። አልማዝ ታዲያ ምን ብላለይ? እኔ የብሌን እናት አይደለውም፣ እውነት ነው፣ ይቅርታ አድርጊልኝ ሰላም፣ ይቅርታ አድርጊልኝ፣ አንቺ በጣም ጥሩ ሰው ነሽ፣ ግን ተገድጄ ነው፣ አስገድዶኝ ነው፣ በኃይሉ ገንዘብ ሰጥቶ አስገድዶኝ ነው ብሌንን ከዚህ ከተማ ይዣት እንድወጣ ያደረገኝ እሱ ነው ነበረ ስትል የነበረው። ግን ምን ስትይ ነው በዚች በየዋ ልጅ ላይ እንደዚህ አይነት ፍርድ የምትፈርጂው? ልጅሽ ያልሆነችውን እንዴት ልጄ ናት ያለሽ? አታሳዝንሽም ወይ ነበረ ሰላም ስትላት የነበረውና ተገድጄ ነው በማለት እንግዲህ የበኃይሉን ጉድ ተናግራለች። በዚህ ሰዓት እንግዲህ ይሄማ ሊሆን አይችልም፣ በኃይሉ እንዴት እንደዚህ አይነት ስራ ይሰራል በማለት መጀመሪያም ታዲያ የሆነ ሰዓት ላይ ምን ብሏል በኃይሉ? አልማዝ ሞታለች ተብሎ በነበረበት ሰዓት ላይ አልማዝ ግን ብሎ የሆነ ስሟን ጠርቷል። ስሟን በጠራ ሰዓት መልሳ ሰላም ምን ብላለች? እንዴ በኃይሉ አንተ እኮ እዚህ አልነበርክም፣ አልማዝ ስትመጣ ስሟን እንዴት ልታቅ ቻልክ? ብላ ጥያቄ ጠይቀዋለች። አሁን እሱን ተይና ሰው በርም እየተንኳኳ ስለሆነ ወደ ውስጥ እናስገባት በማለት እንግዲህ ነገሮችን ለማረሳሳት ሞክሮ ነበረ። አሁን ላይ ነገሮች ሲገጣጠሙላት ሰላም ወደ ኋላ መለስ ብላም ስታስታውስ በኃይሉ ከጀርባ እያሴረ ያለውን ሴራ በደንብ አስተውላለች ማለት ነው። ቃልም ደግሞ የእሷ ልጅ እንዳልሆነች ነግራታለች። ቃልም ትክክለኛ ያንቺ ልጅ አይደለችም፣ እዚህ ቤት ቃል የገባችው ያንቺን ንብረት ለመውሰድ ነው፣ ይሄንንም ደግሞ የበኃይሉ ሰው ነኝ ብላ እራሷ ነግራኛለች በማለት ለሰላም ትነግራታለች። ሰላም እንግዲህ ከገጠማት ችግር ከገጠማት ድንጋጤ በኋላ ይሄ ተጨምሮላታል። እውነታው ላይ ደርሳለች። ቃልና እቺ ሴትዮማ የሆነ ነገር አላቸው ብላ ነበረ መጀመሪያ ላይ እና አሁን ላይ ሁሉም ነገር ግልጽ ሆነላት። ማስተዋል ለሚችል ሰው ያው ግልጽ ነው ነገሩ። አንዴ ልጄ ናት ብላ ስለተቀበለች ነው። በእሷ ምክንያትም ነበረ እንግዲህ ነፍሰ ገዳይ ልትሆን የነበረው። በቃል አማካኝነት ነው እቺን ሴትዮ ወርውራ ጥላት የነበረው። ግን አሁን ላይ እውነቱ ወጣ። አንዳንዴ እውነት ቢዘገይም ሁሌም ቢሆን እውነት ነው፣ መቼም ተደብቆ አይቀርም። ዳግምም እንግዲህ ለብሌን ትልቅ ውለታ ነው የሰራላት። እውነት ለመናገር መረጃውን እሱ በስልኩ መቅዳቱ ከምንም በላይ ለሰላምም ለብሌንም በጣም ጠቃሚ ሆኗል። ማንም ሊያምነው አይችልም ነበረ ያንን መረጃ በስልኩ ቀጥቶ ባያመጣ ኖሮ። ሪከርድ እንግዲህ እንደዚህ አስፈላጊ ሆኖ ተገኝቷል በአሁኑ ሰዓት ላይ። እውነት ለመናገር ሰውን ለማመን በጣም እየተቸገሩ ባሉበት ሰዓት ላይ ማስረጃ ነው አስፈላጊው ነገር እና ዳግም ይሄንን ሲስተም መጠቀሙ ከምንም በላይ ጠቃሚ ሆኖ ተገኝቷል። ትክክለኛ እናትሽ አይደለችም፣ በገንዘብ ነው የተገዛችው ብሎ እንግዲህ በአፉ ብቻ ቢነግራት ኖሮ አንተ እኔና እናቴ እንዳንገናኝ ስለምትፈልግ ነው፣ ግን ምን አስበ ነው ከእናቴ ጋር በገናኝ ብላ እንግዲህ ብሌን ከዳግም ጋር ነበረ የምትጣለው ማለት ነው። መጀመሪያም እንግዲህ ለማስረዳት ሞክሮ ነበረ፣ ልትረዳ ግን ፈቃደኛ አልሆነችም። እቺ ሴትዮ ትክክለኛ እናትሽ አይደለም፣ ስለዚህ ሴትዮ እናትሽ ናት ተብላ ስለምትመጣው ሴትዮ ላስረዳሽ ፈልጋለሁ ሲላት እንግዲህ በጥፊ ሁላ መታዋለች። ፍቅር እንግዲህ እስከ ምን ደረጃ ነው የሚለውን በዳግም እንመለከታለን። ብሌን ዳግምን በጥፊ መታው፣ እንደዛ ሰድባው ብዙ ነገር ብለው ግን አሁንም ቢሆን ይወዳታል። እሷን ለማዳን እሷን ለማትረፍ የሄደበት ርቀት በጣም አስደናቂ ነው። ቃልን እንግዲህ እራት ጋብዞ
እያንዳንዱን ነገር አናዞ ደግሞ ሪከርድ አድርጓታል ማለት ነው። በዛን ሰዓት ግን ብሌን ቅሬታ ተሰምቷን ነበረ። ሁለቱ እራት አብረው በመብላታቸው እንዴት እሷን ሊወዳት ቻለ በማለት ቅር ብሏታል። እንዴት ከእሷ ጋር እራት ይበላል? ጭራሽ አልመጣም ላደር እችላለሁ ብላት ነው የወጣችው ስትወጣ ቃል። እንዲሁም ብሌንን ለማስቀናት እንግዲህ አምሮብኛል ወይ ዳጊ እንግዲህ የሆነ ጽድት ያለ ነገር ነው የሚፈልገው። አምሮብኛል ወይስ አላማረብኝም እያለች እሷን ለማስቀናት አክት እያደረገች ነበረ። በመጨረሻ ግን ስትመጣ እንግዲህ ተናዳ ነበር የመጣችው። ይበልሽ ማን ተልከስከሽ ያለኝ እያለች ራሷን እየወቀሰች ነው የመጣችው። ያኔ ታዲያ ብሌን እየሳቀች ነበረ። ዳግም እንግዲህ ላንቺ የሚገባሽ ይሄ ነው የታባሽ ብሏል። ቀጥታ መጥቶ እንግዲህ ሰላም ባለችበት መናገር ሞክሮ ነበረ። ሰላም ባለችበት እቺ ሴትዮ ትክክለኛ የብሌን እናት አይደለችም፣ በገንዘብ ተገዝታ የመጣች ናት፣ ይህንን ደግሞ ቃል ታውቃለች ብሎ ሲናገር እንግዲህ ሰላም አምና አልተቀበለችም። ማሚ ውሸቱን ነው ነበር ስትል የነበረው። ተገዝታ የመጣችው ሴትዮም እኔና ልጄን ለማለያየት ነው፣ ይሄ የውሸት ሴራ ነው ብለው እንግዲህ ድርቅ ብለው ነበረና መጨረሻ የታመነበት እንግዲህ ሪከርዱን ሲከፍተው ብቻ ነው። ብዙ ነገር አውርቶ ያወራውን ነገር ሊያምኑ አልቻሉም። በሪከርዱ ግን ያው ድምጿ ስለሆነ የቃል ድምጽ ታምኗል ማለት ነው። እንደዚህ ነው ፍቅር እስከ መቃብር ይላቸዋል። እንደዚህ ነው ለወደዱ ሰው መስዋዕት መክፈል፣ የእሱን ጉዳት አለመፈለግ። ዳግም እንግዲህ እያደረገ ያለው ይሄ ነው። ብሌን እንግዲህ በጣም ነው እየተደመመችው። በረኪና ጠጥታለች የሚል ቃል እንኳን ሲሰማ እንዴት ዘሎ መጥቶ በስስት ሲያየት እንደነበረ። እንዴት እንደዚህ ታረጊያለሽ? እኔን ለማን ጥለሽ? አንቺ የሆነ ነገር ብትሆኝ እኔ ምን ልሆን እንደምችል አስበሻል? በማለት እንግዲህ በስስት አይኖቹ ሲመለከታት እውነትም በትክክል እንደሚያፈቅራት ተረድታለች ማለት ነው። እንግዲህ የዳግምና የብሌን ፍቅር ይቀጥላል። የሳሚ ደግሞ እንግዲህ ምን ልታደርገው እንደምችል አናቅም። ሳሚ በጣም ዝቶባታል። እንዴት ታጭበረብረኛለች፣ በእኔ በስሜቴ ላይ እንዴት ትጫወታለች ነበረ ስትል የነበረው። ኦልሬዲ አሁን ላይ ሰላምና ብሌን እናትና ልጅ እንደሆኑ ውስጣቸው ደመ ነብሷቸው ነግሯቸዋል። በቅርቡ እንግዲህ ቃል ኦልሬዲ ከዛ ቤት ትወጣለች። ሁለቱ ሲያወሩ ብቻቸውን ሲሆኑ ሰፊ ጊዜ ስለሚኖራቸው ብሌንም እናቷ ኦልሬዲ ችኛዋ የለችም እና ስለ እናቷ ማውራቷ አይቀርም። ሁለቱም ስለ እችኛዋም ደግሞ እናት የብሌን እናት ትክክለኛ እናቷ ስለ ራሷ ታሪክ ማውራቷ አይቀርም እና በዛን ሰዓት ላይ ሁለቱ ይገናኛሉ፣ ይተዋወቃሉ። በኃይሉ እናትና ልጅ ብሏል እንግዲህ ጭራሽ ተቃቅፋችሁ ትተኙልኛላችሁ። እኔ እኮ እናንተን እንዴት አድርጌ እንደምለያይ ሳስብ ነው የምኖረው። እናንተ ጭራሽ ተጣብቃችሁ ተኝታችሁልኛል። የምፈልገውን ነገር እስከማገኝ መቼም ቢሆን ልተዋችሁ አልችልም። የምፈልገውን ነገር ካገኘው በኋላ ግን ስትፈልጉ ተጠባብቃችሁ መቃብር መግባት ትችላላችሁ ብሏል። እንግዲህ ሰላም እና ብሌን አብረው በመተኛታቸው ከምንም በላይ በጣም ነው የተናደደው ማለት ነው። አሁን ላይ ታዲያ የሚሰማ ስሜት ሰላም ብሌንን ስታቅፋት ደጋግማ ነው የምትለው ይሄንን ቃልና እኔ አንቺ ሳቅፍሽ ድሮ ልጄ ሕፃኑና ትንሽ ሆና ሳቅፋት የሚሰማኝ ስሜት ነው የሚሰማኝ ነበረ ስትላት የነበረው እና አሁን እኮ ታዲያ ልጅሽ አለች ብትላትም አይ እሷን ሳቅፋት ይሄ ስሜት አይሰማኝም። ታዲያ ብሌን ያኔ ምን ብላለች? ወደ ኋላ ተመልሳ ያስታወሰችው ነገር ምንድን ነው? ቃል የሰላም ልጅ እንዳልሆነች ኦልሬዲ እሷ በጆሮዋ ነው የሰማችውና አይትዬ ኦልሬዲ ውስጥሽ በቃ ነግሮሻል ማለት ነው ቃል ልጅሽ እንዳልሆነች በማለት እንግዲህ በሀሳብ ሄዳለች። ይህንን ነገር እንግዲህ የማትናገርበት ትልቁ ነገር ምንድን ነው? ብሌን በእናቷ በአሳዳጊ እናቷ ስራ አስፈራሯት ይህንን ሚስጥር ማውጣት አትችልም። ለዛ ብላ ነው ዝም ያለችው እንጂ
ኦልሬዲ ይሄንንም ታውቃለች። ሲቀጥል እንግዲህ ዳግም የብሌን እናት ቤት ሄዶ ተመርቆ መጥቷል። ጠያቂ ያሳጣክ ልጄ ተብሏል። ለእኔ ራሱ አሜን ያልኩት አብሬ ማለት ነው። ደስ የሚል ምርቃት ነበረ እየተመረቀው። እናቶችን እንደዚህ በትንሽ ነገር ማስደሰት ይቻላል። እውነት ለመናገር ከምንም በላይ ነው የተደሰተችው ወይዘሮ ገነት። እሱም እንግዲህ ያሰበው አሁን ላይ የብሌን እናት አሳዳጊ እናት ያው ብሌንን እሱ ካገባ አማቱ እንደምትሆን ነው የሚረዳው። ነገር ግን እውነታው ትክክለኛ ወላጅ እናቱ ናት። ይሄ የሆነበት ትልቁ ምክንያት እንግዲህ በኃይሉ እናትና ልጅን በህፃንነት ስለለያየ ሊተዋወቁ አልቻሉም። ግን የሆነ ሲተያዩ በጣም ነው ደስ የሚላቸው። ውስጣቸው ይደነግጣል ሁለቱም። ትልቁ ችግር የሆነው እንግዲህ እናትና ልጅ መሆናቸውን ማወቅ ነው ያቃታቸው። በቅርቡ እንግዲህ እሱን እንደሚያውቁ ተስፋ እናደርጋለን። ቀጣዩን ክፍል ወደ እናንተ ይዤ የሚመጣ ይሆናል። ለዛሬ በዚሁ ጨርሰናል። አደራ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ወዳችሁና ፈቅዳችሁ ስለምትከታተሉ ስለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ።